ሁለት ጊዜ የተፈጸመ አንድ ጋብቻ ሁለት ጊዜ መፍረስ ይገባዋልን? መጀመሪያ እዚሁ አዲስ አበባ ህጋዊ ጋብቻ ፈጸሙ። ባልና ሚስት ተባሉ። ከጥቂት ጊዜ በኋላ ወደ አውስትራሊያ ተጓዙ። በአውስትራሊያ ህግ ደግሞ በድጋሚ ተጋቡ። ከተወሰነ የትዳር ጊዜ ቆይታ በኋላ አለመግባባት ተከስቶና አንድ አያድርገን አሰኝቶ በሚኖርበት አውስትራሊያ በፍርድ ቤት ፍቻቸው ተፈጸመ። ሚስትም ወደ ኢትዮጵያ ተመለሱ። እዚህ ደግሞ በትዳራቸው ወቅት ያፈሩት ንብረት ነበርና እርሱን ለመካፈል ፈልገዋል። ለመካፈል ግን የመጀመሪያውን አዲስ አበባ ያደረጉትን ጋብቻ ማፍረስ ይገባቸው እንደሆነና እንዳልሆነ ግራ ተጋብተዋል። ለሁለተኛ ጊዜ መፋታት ግድ ይላቸው ይሆን? አድማጮች ምን ትላላችሁ? ሰበርስ ምን ወስኖ ይሆን? ደግሞ አልሰማንም እንዳትሉን እንጂ አሁን ተመጥኖ ይቀርባል። ሙያዊ ነፃነቱን ጠብቆ ለህግ የበላይነት መከበር የሚሰራው የኢትዮጵያ የፌዴራል ጠበቆች ማህበርም እንድታደምጡ ይጋብዛል። ከምንም ነገር በፊት ሰላም ለሀገራችን ተመኝተናል። ወይዘሮዋ ጋብቻው ሁለቴ ቢፈጸምም ያው መቼም ትዳሩ አንድ ነው፣ እርሱንም በአውስትራሊያ ህግና ፍርድ ቤት ማፍረሳችን ብቻውን በቂ ነው ብለው እናም ይህንን የሚገልጽ ማስረጃ አያይዘው የፍቺ ውጤት እንዲወሰንላቸው ለፌዴራል ከፍተኛ ፍርድ ቤት አቤቱታቸውን አቀረቡ። ፍርድ ቤቱ ግን የቀድሞ ባልንም ቅረቡ ብሎ ሳይጠራ የፍቺ ውጤት ለመወሰን መጀመሪያ በኢትዮጵያ ውስጥ የተደረገው ጋብቻ ሊፈርስ ይገባል በማለት ጥያቄውን ውድቅ ያደርጋል። ይህን ጊዜ እሺ እንዳላችሁ ብለው ጋብቻ እንዲፈርስ ጥያቄ ያቀርባሉ። ፍርድ ቤቱም ተጠሪና አስቀርቦ መልሳቸውን ከሰማ በኋላ ጋብቻው በፍቺ እንዲፈርስ ይወስናል። ይህንን ውሳኔ የቀድሞ ባል ተቃውመው ለፌዴራል ጠቅላይ ፍርድ ቤት ይግባኝ ቢያቀርቡም ፍርድ ቤቱ ሳይቀበላቸው ቀርቷል። እርሳቸው ግን ተስፋ ሳይቆርጡ ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት አቤቱታቸውን አቅርበዋል። ቅሬታቸውም የኢትዮጵያ ፍርድ ቤቶች ጉዳዩን ለመዳኘት ስልጣን የላቸውም፣ የፌዴራል ከፍተኛ ፍርድ ቤት የስረ ነገር ስልጣን የለውም፣ ጉዳዩ ሊዳኝ የሚገባው በአውስትራሊያ ህግ ነው፣ የኢትዮጵያ ፍርድ ቤት ስልጣን አለው ቢባል እንኳን ጋብቻው በፍቺ ፈርሷል የሚል ነው። ሰበርም በመዝገብ ቁጥር 40781 የቀረበለትን ይህንን አቤቱታ ያስቀርባል ብሎና መርምሮ ውሳኔ ሰጥቶበታል። ሰበር ግን ምን ወስኖ ይሆን? ውሳኔው በቅጽ 8 ታትሟልና ሙሉ ይዘቱን ለመረዳት እንድታነቡት አደራዬን ላስቀድም። ሰበር ግራቀኙ በአውስትራሊያ አገር ሲኖሩ በዚያው ሀገር መፋታታቸውን ሳይክዱ በድጋሚ በአዲስ አበባ ተደርጎ የነበረው ጋብቻ ፍቺ ሊወሰንበት ይገባል የመባሉን አግባብነት ለመመርመር ያስቀርባል ማለቱን በፍርድ አተታው ገልጾታል። ወደ ፍሬ ጉዳዩ በመምጣትም መጀመሪያ ጥር 16 ቀን 1984 ዓ.ም በባህል ጋብቻ ኢትዮጵያ ላይ እንዲሁም የካቲት 5 ቀን 1985 ዓ.ም በአውስትራሊያ ሀገር ብሔራዊ ጋብቻ መፈጸማቸውን መረዳቱን ጠቀሰም። በአውስትራሊያ የነበረው ጋብቻ በፍቺ መፍረሱንም ሁለቱም አልተካካዱም አለም። ቀጠለና ጋብቻ ማለት አንድ ወንድና ሴት ባልና ሚስት ሆነው አንድ ላይ ለመኖር የሚያደርጉት ህጋዊ ስምምነት ነው። አንድ ጊዜ ጋብቻ ከተመሰረተ ሁለተኛ የህግ ጋብቻ የሚፈጸምበት የህግ መሰረት የለም። ተፈጽሞ እንኳን ቢገኝ ጋብቻው ውጤት የሚኖረው የመጀመሪያው ጋብቻ ከተፈጸመበት ጊዜ ጀምሮ ነው። አንድ ጋብቻ ከሚፈርስባቸው ምክንያቶች ውስጥም አንደኛው የፍቺ ውሳኔ ሲሰጥ መሆኑን ያመለክታል። ጋብቻ አንድ እንደሆነ ሁሉ ጋብቻው በፍቺ ሊፈርስ የሚችለውም አንድ ጊዜ ብቻ ነው። ሁለት የጋብቻ ስነ ስርዓቶች መከናወናቸውም ሁለት ጊዜ የፍቺ ውሳኔ እንዲሰጥ ምክንያት ሊሆን አይችልም። በመካከላቸው የነበረው የጋብቻ ግንኙነት አንድ የመሆኑን ያህል የሚፈርሰውም በአንድ የፍቺ ውሳኔ ነው ሲላተተም ወደ ቀረበለት ጉዳይ በመመለስም ባልና ሚስቱ በአውስትራሊያ ፈጽመውት የነበረውን ጋብቻ እዚያው አፍርሰዋል። ይህንንም ፍቺ ሁለቱም ተቀብለውት በየፊናቸው የየራሳቸውን ህይወት መኖር ቀጥለዋል። ይህም ፍቺውን አምነው መቀበላቸውን ያሳያል። በመሆኑም አዲስ አበባ የተደረገው ጋብቻ ለሁለተኛ ጊዜ በፍቺ ሊፈርስ ይገባል የሚባልበት የህግ ምክንያት አይኖርም። ጋብቻው በአውስትራሊያ ፍርድ ቤት በፈረሰበት መስከረም 10 ቀን 1997 ዓ.ም ፈርሷል። በመካከላቸው የሚነሳ የንብረት ክርክር ካለም ይህንን ቀን ታሳቢ ማድረግ አለበት ብለናል በማለት ፍርዱን ሰጠም። የህግ ትርጉም የተሰጠበት ጉዳይም ይህ ነው። ጋብቻ በሁለት የተለያዩ ስርዓቶች የተፈጸመ ቢሆንም አንድ ጊዜ በህግ አግባብ የተደረገ ፍቺ በቂና ሙሉ ህጋዊ ውጤት የሚያስከትል ስለመሆኑ ነው ያለው። የዛሬውን አበቃን። እንድታደምጡ ምክንያቱ የኢትዮጵያ የፌዴራል ጠበቆች ማህበር ነበረ። ተሰናበትን። ከሁሉም የሚበልጠው የአእምሮ ሰላም ከኔም ከናንተም ጋር ይሁን።